ቆይ አሁን ካለው ህዝብ ስንቱ ማለት ነው? በቁጥር ይሄን ያለልሽ አልችልም፣ ግን ኢትዮጵያ ውስጥ የሆነ ያህል ፐርሰንቱ በጠንቋይ ያምናሉ ብዬ አስባለሁ። ፈረንጆቹም በዚያ ያምናሉ፣ ግን ደግሞ ለገንዘብ እንጂ ሰውን ለመጉዳት አይጠቀሙበት ይሆናል። አንተም ብትጠነቀቅ ነው የሚሻለው። በሁለት መወደድ በጣም ከባድ ነው። ስለ ምክርሽ በጣም አመሰግናለሁ። ምንም አይደል። ቆይ ግን ዳጣ ትክክለኛ ስሟ ማን ነው? ሙሉ ስሟ ማለትሽ ነው? ሙሉ ስሟ ከናባቷ። እኛም አናውቀው፣ የወለዷት ናቸው የሚያውቁት። እንዴ የወለዷትን ታውቃቸዋለህ እንዴ? አረ አላውቃችሁ። በቃ እኔ ልሂድ። ማሰብ መስራት ምንም ነገር ማድረግ አልቻልኩም። የደስታ ማብቂያ ያለው በቃ አሁን አስቢ፣ አገናዝቢ። እንዴ ዳጣ በዚሁ ከቀጠልሽ እኮ ሁላችንም ያልሆነ ችግር ውስጥ እንገባለን። ነጋ ጠባ ሰላም መድኃኒት እንግዲህ የዳጣን ቤተሰብ ወላጅ እናቱ ወላጅ አባቱን ለማወቅ እንግዲህ ቆርጣ ተነስታለች። ወደ ጠንቋይ ቤት ልትሄድ ነው ማለት ነው። ማሚ ክፍል ገብታ እንግዲህ ለማሚ ብዙ ነገር እያለቻት ነበረ ማለት ነው። አቶ ደረጀ እንደ አጋጣሚ ከበሩ ስር ሆኖ ሁሉንም ነገር ሰማ ማለት ነው። በሰማበት ሰዓት በጣም ነው የደነገጠ። እንግዲህ አቶ ደረጀ ወይዘሮ መድኃኒት እንግዲህ አርፋ ልትቀመጥ አልቻለችም። ቤቱን ለመበጥበጥ ወይ ቤቱ ሰላም ለመንሳት በቃ ሆነ ችግር ለመፍጠር የማታደርገው ጥረት የለም ማለት ነው። በጣም አስቸጋሪ ሰው ሆናለች ማለት ነው። አቶ ደረጀ አንቺ ሴትዮ ቤቴን አትበጥብጭም፣ ቤቴ ሲቃጠል ነው ያየሁት በህልሜ እያለ ለማሚ እየተናገራት ነበረ ማለት ነው። ማሚ በዚህ ስላት ሄደ እጀት ነው እንዴት ነው ምን ማለት ነው እያለችው ነበረ ማለት ነው። አቶ ደረጀ እንግዲህ ቤቴን ትበጠብጣለች፣ ሰላሜን ትነሳኛለች፣ ቤቴን እንደማይሆን ቤተሰቤን ትበትናለች ብሎ የሚጥረው መድኃኒት ናት። መድኃኒት ደግሞ በዚህ ሰዓት ምንም ሰላም ሊሰጣቸው አልቻለችም ማለት ነው። ወጣች፣ ገባች፣ ሄደች፣ ተመለሰች፣ ተነሳችም ተቀመጠችም እንግዲህ ስለ ዳጣ ነው ተመላለሱ ማለት ነው። ዳጣን እንደዚህ ለምን እንደጠመደቻት ባናቅም በጣም አስቸጋሪ ሁኔታ ላይ ነው ያለችው። እንግዲህ ወይዘሪት መድኃኒት ልትቀመጥ አልቻለችም። እንግዲህ ናታንን ጠርታ ከናታን ጋር እያወራች ነበረ ማለት ነው። ሰላምዬ ወደ ቤት ለመመለስ ስለምትፈልግ አቶ ደረጀም በዚህም አልተስማማም። በጣም ዳጣን ንገራት፣ እዚህ ቤት መግባት የለባትም እያለው ነበረ ማለት ነው። ዳጣም እንግዲህ ከሱ ጋራ ብንኖር ይሻለኛል፣ እኔ ከዚህ ቤት ወጥቼ አባዬ ትሏለች ማለት ነው። እሷ አንቺ ከዚህ ቤት አትወጪም፣ እስከ ዛሬ ድረስ ያጣውሽ ይበቃኛል፣ በጭራሽ አንቺ ከኔና ከእህቶችሽ መለየት የለብሽም፣ አትወጪም አንቺ ከዚህ ቤት። ሰላምዬ ደግሞ ቤት ይከራይና እኔ የፈለገችውን ነገር ሁሉ አሟልቼ እዛ ትኖራታለች እንጂ እዚህ ቤት አትመጣም ትላለች ማለት ነው ይላታል አቶ ደረጀ። ዳጣ እንግዲህ በጣም ግራ ተጋብቷል። ለናታን እየነገረችው ነበረ ማለት ነው። ሁሉንም ነገር ክፍሌን እየበረበረች ነበረ። ምን እንደምትፈልግ አላቅም እኔ እያለች ነበረ ለናታን። ተጠንቀቂ፣ የሆነ መረጃ እየፈለገች ነው። አንቺ ለምሳሌ አባዬ የአንቺ አባት መሆኑ፣ ሰላም የአንቺ እናት እንደሆነች የሚያመላክት መልእክት ምንም ነገር እንዳታስቀምጪ ክፍሎች ውስጥ እያላት ነበረ ማለት ነው። ማሚ ክፍል መታ እንግዲህ ብዙ ነገር እያወራች ነበረ ወይዘሪት መድኃኒት ማለት ነው። ነገር ግን ምንም ማሚ ልትቀበለው አልቻለችም። በጣም ተናዳለች። ማሚ አንቺ ትዳሬ ውስጥ እንዳትገቢ፣ ትዳሬ መሀል እንዳትገቢ ብዬ 100 ጊዜ ነግሬሻለሁ። አንቺ ግን አሰሚም። እኔ ምን እንደማረግሽ አላቅም። አርፈሽ ተቀመጪ ብዬሻለሁ። አንቺ ግን መስማሽ ጥጥ ነው። ተይ መድኃኒት ብዬሻለሁ፣ ተይ እረፍ እያለቻት ውጭልኝ ከክፍሌ ትላታለች ማለት ነው። አቶ ደረጀ እንግዲህ ውጭ ላይ ያገኛትና በጣም የማይሆን ነገር ይቅርታ አማቼ ምን ነው አጠፋው እንዴ ትላለች ማለት ነው። አይ ምን እየነገርሻት ነበረ ለማርቴ ይላታል ማለት ነው። ምንድን የነገርኳት? እኔ ምንም አልነገርኳትም ይላታል። ሁሉንም ነገር ሰምቼሻለሁ፣ ስታወሪ የነበርሽው አንቺ አርፈሽ ተቀመጪ ብዬሻለሁ። እዚህ ቤት አንቺ በሰላም በጤና በሰላም አይደለም ተመልሰሽ የመጣሽው። መድኃኒት ደጋግሜ ነግሬሻለሁ፣ እረፊ ብዬሻለሁ። ነገር ግን አንቺ እያደረግሽ ያለው ነገር ምንም አልጣመኝም። እኔ ነግሬሻለሁ እረፊ ብዬሽ፣ ነገር ግን አንቺ ልትሰሚኝ አልቻልሽም እያለ እንግዲህ ብዙ ነገር እያላት ነበረ ማለት ነው። ወይዘሪት መድኃኒት እንግዲህ አርፋ ልትቀመጥ አልቻለችም። ቤቱን በአንድ እግሩ ለማቆም ነው የፈለገችው፣ ቤተሰቡን ለመበጥበጥ እንግዲህ ዳጣን ከዛ ቤት አባረራ ለመውጣት፣ ዳጣ ብቻ ከዛ ቤት እንድትወጣ አለት ነው እሷ እንግዲህ እየጣረች እየተሰቃየች የምትገኘው ማለት ነው።
ምን አይነት በሽታ ነው? በጣም አስቸጋሪ ነው በአንዳንድ ጊዜ ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ክብር ምስጋናው ድረስ ለፈጣሪ። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። እንደምድር አሸዋ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያድርግልን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ላይክ አድርጉልኝ። ከእናንተ የሚጎል ነገር የለም ማለት ነው። እንኳን ወደ ቤቴ መጣችሁ። መምጣታችሁ ካልቀረ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ኮሜንት ማስቀምጡልኝ፣ እኔም አይቼ መልሳለሁ። ቤተሰብ እንደምን በዛው እንዛመድ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ዳጣ ድራማ ሁላችንም እንደምናውቅ በጣም አሪፍ እና ምርጥ ቆንጆ አስተማሪ የሆነ ድራማ ነው ማለት ነው። ብዙ ነገር የምንማርበት በጣም አስቸጋሪ ሁኔታ ላይ ደርሳለች። እንግዲህ መድኃኒት አልተቻለችም። አሁንም ዳጣን ከዛ ቤት ለማስወጣት ዳጣ ላይ የማይሆን ነገር እያደረገች ትገኛለች ማለት ነው። ዳጣ እንግዲህ ከማንም ጋር አትደራረስም። መድኃኒት ግን ጥምድ አድርጋ ይዛል። እንግዲህ በመጨረሻ ደግሞ ጦንቃይ ቤት እጄ የዳጣን እናትና አባት ማወቅ አለበት እያለች ነበረ ማለት ነው። ጦንቃይ ቆይ ትክክለኛ ነገር ይናገራል፣ አንተ ስለ ጦንቃይ የምታውቀው ነገር ምንድን ነው እያለች ናታንን እየጠየቀች ነበረ ማለት ነው። እኔ ስለ ጦንቃይ አላቅም እያላት ነበረ ማለት ነው። ነገር ግን ከዚህ ጋር ሜዳ ገዝም ስትጠይቀው አረ እኔ አላቅም እያላት ነበረ ማለት ነው። በመጨረሻ እንግዲህ የሆነ ሀሳብ መጥቶላት የአቢኤል አፍቃሪ እሱ ያቃል በማለት እንግዲህ እሱ ሲመጣ እሱን ጠብቃ እሱ የሆነ ቦታ ይዘኸኝ ሂድ ብላ እንግዲህ ይዟት ሄዷል ማለት ነው። ከአቢኤል ጋር እንደፈለግ እንድትገናኝ አደርግሃለሁ በማለት እንግዲህ አታላ ይዛ ሄዳለች ማለት ነው። መድኃኒት እንግዲህ መጨረሻው ምን እንደምታደርግ አይታወቅም ማለት ነው። ቤተሰቡን ለመበጥበጥ ዳጣን ከዛ ቤት ለማስወጣት በቃ አቶ ደረጀንም ለማጋለጥ በቃ እየተደበቀ ነገር ይወጣ ለማለት እንግዲህ አንዳንድ ሰዎች ማይሆን ነገር እያደረጉ ለመወደድ የሚጥሩ ሰዎች አሉ ማለት ነው። መድኃኒት ከእንደዚህ አይነት ሰዎች መሀል የምትቆጠር ሰው ናት ማለት ነው። በጣም አስቸጋሪ ነው። እንግዲህ አንዳንድ ጊዜ እኛ ያስነው ምስጢር ደብቀን ያስነው ምስጢራችን ለማውጣት የኛን ለማሸማቀቅ የሚጥሩ ብዙ ሰዎች አሉ ማለት ነው። እንግዲህ መጨረሻቸውን ያሳምርላቸው። እንደዚህ አይነት ሰዎች በጣም ከባድና አስቸጋሪ ሰዎች ናቸው ማለት ነው። ውድ ቤተሰቦቼ ዳጣ በጣም ነው የምትተዛዝነኝ፣ እኔ በጣም ተዛዝነኛለች። በዚህ ደግሞ ተደረጀ ሰላምዬ ጋር አትሄጂም፣ አንቺ እዚህ ነው መኖር ያለብሽ፣ ከኔ ጋር አትሄጂም፣ አንቺ እስከዛሬ ያጣውሽ በቃኛል እያላት ነበረ ማለት ነው። ዳጣዬ ደግሞ እዚህ ቤት ቁጭ ብዬ ሰላም ከሚነሳ ችግር ከምፈጥር ከሰላምዬ ጋር ቢኖር ይሻለኛል ትላለች ማለት ነው። አቶ ደረጀ ግን አይሆንም፣ መሆን የለበትም፣ አንቺ ከዚህ ቤት ከእህቶችሽም መለየት የለብሽም፣ ከኔም መለየት የለብሽም፣ እስከዛሬ ያጣውሽ በቃኛል፣ ከዚህ በኋላ ግን ከዚህ እንድትወጪ አልፈልግም፣ ከኛ ጋር እንድትኖሪ ነው የሚፈልገው። አንቺ ወጣሽም እዚህ ተቀመጥሽም ምንም ለውጥ የለም። ነገር ግን እኔ አንቺ ወጣሽም ካለማርድ እናገራለሁ፣ አልወጣሽም መናገሬ አይቀርም። ነገር ግን አንቺ ከዚህ ቤት አትወጪም፣ እዚህ ቤት ነው የምትቀመጪ፣ ከኔ እንድትለይ አልፈልግም ይላታል ማለት ነው። በዚህ ሰዓት እንግዲህ ዳጣ ምንም ልትስማማ አልቻለችም። ነገር ግን ሰላምዬ እዚህ ቤት መጥቼ እገባለሁ እያለች ነው። አባዬ ምንድን ነው የምታስበው አንተ ትለዋለች ማለት ነው። ለአንቺም እንደዚህ ብላ ነግራሻለች ይላታል ማለት ነው። አዎ አባዬ እኔ አይሆንም ብያት ነበረ፣ ነገር ግን ሰላምዬ እዚህ ቤት ለመግባት ነው አላማዋ። ግን እንዴት ነው የሚሆነው? እማዬስ እንዴት ነው እንደዚህ የምንኖረው ትለዋለች ማለት ነው። አይሆንም ዳጣ እዚህ ቤትማ መልሳ አትገባም፣ ምክንያቱም ሌላ ቤት ነው ተከራይቼላት የሚያስፈልገውን ነገር በሙሉ አሟልቼ እዛ ቤት ነው እንጂ መኖር ያለባት እዚህ መምጣት የለበትም፣ እዚህ መኖር የለባትም ይላታል ማለት ነው። በዚህ ሰዓት እንግዲህ ሰላምዬ ወደ ቤት ተመልሼ ካልገባው ብላ ሙጭጭ ብላለች ማለት ነው። ምክንያቱም ልጆቹ እዛ ቤት አይደለም እዚህ ቤት አንቺ እዚህ ቤት ተመልሰሽ ስትመጪ ማርቲ እኮ ከኔ መወለድሽን ካወቀች አንቃ ነው የምትገልሽ፣ እን ትፈልጋለሽ ይላታል ማለት ነው። ታዲያ አንቺ ወደ ቤት እዛ ተመልሰሽ መግባት የፈለግሽው ሁለተኛ ሚስት
ሆነሽ ለመቀመጥ ነው ወይስ ምን ለማስፈልገሽ ነው ይላታል ማለት ነው። አረጋሽ እኔ እንደዚህ አስቤ አይደለም፣ እንደዛ አይደለም በጭራሽ። ከዚህ በኋላ ደግሞ እንደዚህ አይነት ስህተት አይፈጠርም። እኔ እዛ ቤት ነው መኖር የምፈልገው፣ እኔ ይህን ብቻ ነው የምፈልገው እንጂ ሌላ ምንም ነገር ፈልጌ አይደለም። ነገር ግን እኔ ግዴታ እዛ ቤት ነው መኖር ያለብኝ ጋሼ፣ ሌላ ነገር ምንም አልፈልግም ትላለች ማለት ነው። አይሆንም ሰላም፣ እዛ ቤት ተመልሰሽ መግባት የለብሽም። እኔ ቤት እከራይልሻለሁ፣ ሌላ ቤት ትኖራለሽ እንጂ እዛ ቤት በጭራሽ ተመልሰሽ አትገቢ፣ አታስቢ ይላታል ማለት ነው። ነገር ግን ሰላምዬ አንገቴን በካራ እዛ ቤት ተመልሼ ካልገባው እያለች እያስቸገረች ትገኛለች ማለት ነው። አቶ ደረጀ በጣም ግራ ተጋብቷል ማለት ነው። እንግዲህ አቶ ደረጀ በጣም ግራ ተጋብቷል። አንቺ እዚህ ቤት ተመልሰሽ መግባት የለብሽም እያለት ነበረ። ነገር ግን ለዳጣም ነግሯት ይገራት አሳምኛት፣ እናትሽ እዚህ ቤት ተመልሳ መግባት የለባትም፣ እዛ የምትቀመጥበት ቤት የሰው ቤት ነው፣ እኔ ቤት እከራያለሁ፣ የፈለገችውን ነገር በሙሉ የሚያስፈልገውን ነገር በሙሉ አሟላለሁ፣ እዛ ትኖራታለች እንጂ እዚህ በጭራሽ እዚህ ቤት መታ አትኖርም ይላታል ማለት ነው። ዳጣዬም በዚህ ተስማማለች። ምክንያቱም እዚህ ቤት ከገባች በጣም ከባድ ነው። አንደኛ ነገር የሆነ ስህተት ሊፈጠር ይችላል። እንደገና ደግሞ ለማዬ በጣም እያዘነች እየተገኘች ነው ዳጣ ማለት ነው። ነገር ግን ዳጣ እንደ ቀልድ አድርጋ ስትጠይቀው ቆይ አባዬ እማዬ የቤቢ አባትስ ማን ነው ትሏለች ማለት ነው። ምናልባት ወንድም ቢሆንስ ከአባትሽ የተወለደ ቢሆንስ ብላ እንደ ቀልድ ስትነግረው ዳጣ እንግዲህ በጣም ነው የተናደደችው። እንዴ እማዬ አላበዛችሁትም እንዴ? የኔንስ እሺ እማዬ አልተዛዝናችሁም? እንዴት ነው ድጋሜ ማይሆን? በጭራሽ ሊሆን የማይችል ነው ይሄ። እንዴት እማዬን እንዴት አድርጋችሁ ነው ከአንድም ሁለቴ? እንዴት አይሆንም፣ በጭራሽ አይሆንም ትላለች ማለት ነው። በጣም በንዴት ሆና እንግዲህ ለሰላምዬ ነው መልስ የሰጠችው ዳጣ ማለት ነው። ሰላምዬ እንግዲህ በጣም ነው የደነገጠች ዳጣ እንደዛ ስትለው ማለት ነው። በጣም በድንጋጤ ውስጥ ሆና አያዬን ልቀልድብሽ ነው አለችው ማለት ነው። በጣም ነው የደነገጠችው። እንግዲህ ዳጣ የምሯን በጣም ነበር የተናደደችው ማለት ነው። እንዴ አንድ ጊዜ እሺ ተሳስታችሁ በመጠጥ ነው ብላችሁ እንዴት ነው ሁለት ጊዜ እንደዚህ የምታደርጉት? ማሚ ሳታዛዝናችሁ እንዴት እንደዚህ ልታደርጉ ቻላችሁ? አረ በጣም አይሆንም፣ በጭራሽ አይሆንም እማዬ በጭራሽ እያለች እንግዲህ ሰላምዬን አፋፏን አለቻት ማለት ነው። ሰላምዬ ራሱ በጣም ነው የደነገጠችው ማለት ነው። አቶ ደረጀ እንግዲህ ሰላምዬ በጭራሽ እዚህ ቤት መታ መግባት የለበትም በጭራሽ በፍጹም ብሎ ደምድሟል ማለት ነው። ለዳጣዬ እንግዲህ እንዴት ነግሯታል ማለት ነው። ሰላም ደግሞ እዚህ ቤት ካልገባው ብላ እንግዲህ ጥር ላይ ነው ያለችው፣ ሜጦ ሆኖባታል ማለት ነው። ውድ ቤተሰቦቼ ዳጣ ድራማ እንግዲህ እኛም ሁላችንም እንደምናውቀው እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቪዲዮ ላይክ አድርጉልኝ፣ ሼርም አድርጉልኝ፣ ሰብስክራይብ አድርጉኝ። ከእናንተ የሚጎል ነገር የለም ማለት ነው። ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያድርግልኝ። ሰላም ለሀገራችን። ውድ ቤተሰቦቼ ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያድርግልን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው ወዳችሁ የማከብራችሁ። ቪዲዮ ላይክ አድርጉልኝ። ሰላማችሁ ይዛልኝ። ፈጣሪ ከቸርነቱ ያስበን፣ ሀገራችን ሰላም ያድርግልኝ። ሰላማችሁ ይዛልኝ።